መሰረት መብራቴ ምንድነው የሆነችው? የተደበቀው የመሲ ትዳርና የተጋረጠባት ትልቅ ሀዘን። የተለያዩ ያልተሰሙ ምስጢሮችን ይዘንላችሁ ቀርበናል። አብራችሁ ቆዩ። ጊዜ የማይቆም የማይታጠፍ ሁሉንም በእጅ የሚያደርግ ታላቅ ኃይል ነው። እኛ ግን ዛሬ የምናወራው ስለ አንዲት ሴት ነው። ጊዜን አሸንፋ ስለቆመችው ንግስት። እስኪ ራሳችንን እንጠይቅ። ለመጀመሪያ ጊዜ መሰረት መብራቴን የበቀል ማዕበል ላይ ስናያት የነበረን ሰዎች ዛሬ የት ነን? አንዳንዶቻችን አርጅተናል፣ አንዳንዶቻችን ሽበት አውጥተናል፣ ልጆች ወልደንም አድርሰናል። እሷ ግን ዛሬም ያችው ናት። ያችው ባለብሩህ አይን፣ ያችው ባለድንቅ ፈገግታ። እሷ የምትጠጣ ውሃ ከገነት ነው የሚቀዳው እያሉ ብዙዎች ይቀልዳሉ። ነገር ግን ከዚህ ለዘላለም ወጣት ከሆነው ፊት ጀርባ በዝምታ የተሸፈኑ ብዙ ለአስጨራሽ መንገዶች አሉ። ታሪኩ የሚጀምረው አዲስ አበባ ግቢ ገብርኤል አካባቢ ነው። አቶ መብራቴ ተከተልና ወይዘሮ ገነት ሲሳይ ጥበብ በደማ ውስጥ የምትፈስ አንዲት ኮረዳ ወደ አቢሲኒያ ምድር አመጡ። መሰረት መብራቴ ስሟ በኢትዮጵያ ልብ ውስጥ የታተመው በገመና ድራማ ነበር። መሲ ዝም ብላ ተዋናይትም አልነበረችም። ስክሪን ላይ ስታለቅስ አብሮ የማያለቅስ፣ ስትስቅ አብሮ የማይስቅ አልነበረም። ገጸ ባህሪ ውስጥ ገብታ የመጥፋት ልዩ ተሰጥኦ አላት። ነገር ግን ውበትና ተሰጥኦ ብቻውን አልበቃትም። በቲያትር ጥበባት የመጀመሪያ ዲግሪዋን፣ የማስተርስ ዲግሪዋን ደግሞ በመልቲሚዲያ ቲያትር ከአዲስ አበባ ዩኒቨርሲቲ በማዕረግ ተቀብላለች። መሲ ስለ ንባብ ህይወቷና ሌሎችን ስለማገዝ እንዲህ ትላለች። ቀደም ባለው ጊዜያት ልቦለድና የስለላ ታሪኮች ይመስጡኝ ነበር። ማንበብ እወዳለሁ። አሁን የሳይኮሎጂና የባዮግራፊ መጽሐፍ ማንበብ ያስደስተኛል። ካለፍኩበት የህይወት ተሞክሮ፣ ካነበብኩት፣ ከተማርኩት፣ ከደረስኩበት እውነትና መንፈሳዊ ግንዛቤ ታዳጊዎችን መምከር፣ ወጣቶችን ማበረታታትና ማገዝ እጅግ ያስደስተኛል ትላለች። መሲ ከታዋቂዋ ድምፃዊት እጅጋየሁ ሽባባ ጂጂ ወንድም ጋር ዘውዱ ሽባባው ጋር ትዳር መስርታ እየኖረች ትገኛለች። መሲ ትዳሯን አክባሪ፣ ሀገሯንና ሃይማኖቷን እጅግ አጥብቃ የምትወድ ሴት ናት። ነገር ግን ህይወት ሁሉ ጊዜ የብርሃን ጉዞ አይሆንም። ዝናዋ ማማ ላይ ያለ ድንገተኛ ጥቁር ጥላ መጣባት። አስፈሪ የሆነ የመኪና አደጋ። የመኪና አደጋው በህይወትና በሞት መካከል እንድትቆይ አድርጓት ነበር። ረጅም ጊዜም ከጥበብ ዓለም እንድትርቅ ተገዳ ነበር። በወቅቱ መሰረት መብራቴ ያረፈች የሚሉ የሐሰት ወሬዎች በሀገሪቱ ውስጥ እየተናፈሱ ነበር። ነገር ግን ፈጣሪ ሌላ እቅድ ነበረው። የአደጋ መሲን ሰባብሮ አጣላትም። ይልቁንም ህይወትን በሌላ መነጽር እንድታይና ወደ ፈጣሪዋ እንድትቀርብ አደረጋት። የቅርብ ወዳጆቿ በውበቷ የማትመጻደቅ ልዩ ትህትና ያላት ለጥቁም ነገር የተፈጠረች ሴት ሲሉ ይገልጿታል። መሲ የት ጠፋች ብላችሁ ብዙዎች ትጠይቁ ነበር። መሲ ጥበብን አልተወችም። ነገር ግን ትኩረቷን ወደ ትላልቅ ጉዳዮች አዙራለች። ካሜራ ፊት ከመቆም ይልቅ የተቸገሩ እጆችን መያዝ አስበልጣለች። አሁን ላይ መሲ አድቨርታይዚንግ በሚል የማስታወቂያ ድርጅቷ ውስጥ ስራ አስኪያጅ በመሆን እያገለገለች ትገኛለች። ለታላላቅ ድርጅቶችም ብራንድ አምባሳደርነቷን ቀጥላለች። በሙያም ሆነ በስነ ምግባሯ በርካታ ድርጅቶች ቀዳሚ ምርጫዎች ያደርጓታል። መሲ ለቤተሰቧና ለልጇ ጥራት ያለው ጊዜ ለመስጠት ወስናለች። ጥበብ ትቀጥላለች፣ ቤተሰብ ግን ቀዳሚ ነው ትላለች። እንግዲህ መሲ አልጠፋችም። ይልቁንም ከጥበብ ባለፈ የሰው ልጆችን ህይወት ለመቀየር በብርቱ እየሰራች ነው። መሲ ከካሜራ ጀርባ ሌላ ዓለም አላት። እሷ ለቤተ ክርስቲያን የምትተጋ አገልግሎትን የህይወት ትርጉም ያደረገች ሴት ናት። አገልግሎት በረከቴ ነው ትላለች። የእሷ ደግነት በቃላት አይለካም። በመሰረት መብራቴ ፋውንዴሽን አማካኝነት በተለይም በካንሰር ለሚሰቃዩ ህጻናት ድምጽ ሆናለች። ከ6 ቢሊዮን ብር በላይ የገቢ ማሰባሰቢያ ፕሮግራሞችን በመምራት ለብዙዎች የህይወት ተስፋ ሆና ብቅ ብላለች። እሷ ዝነኛ ብቻ አይደለችም። ይልቁንም የሺዎች እናት፣ የአረጋውያን ምርኩዝ ናት። ደከመኝ ሰለቸን ሳትል በምታደርገው የበጎ አድራጎት ስራ በትንሽ በትልቁ ልብ ውስጥ በክብር ትቀመጣለች። ብዙዎች ጨዋ ኢትዮጵያዊ ሴት በማለት በአክብሮታቸውን ይጠሯታል። ለብዙዎች የህይወት መለወጥም የራሷን አሻራ አኑራለች። በፈተናዎች መሃል በጽናት መቆምን፣ ዝነኛ መሆን ብቻ ሳይሆን ዝናና ክብርን ለዓመታት ጠብቆ ማቆየትን አስተምራለች። ለበርካታ ወጣቶችም በሃይማኖቷም ሆነ በበጎ አድራጎት ስራዋ ሮል ሞዴል ለመሆን ችላለች። ዛሬም ድረስ በቁመናዋና በእድሜዋ ዙሪያ የሚነሱ ችግሮችን በፈገግታ ታሸንፋለች። አንዳንዶች የሚሉት ሲያጡ ከተፈጥሮ ጋር ሙግት ይዘዋል ትላለች። ይህ የተፈጥሮ ጸጋ ነው በማለት ክብሩን ሁሉ ለፈጣሪ ትሰጣለች። በእድሜዋ ምክንያት የሚደርሱባትን ትችቶች ወደ በጎ አጋጣሚዎች በመቀየር አሁንም ድረስ ወጣት ሆና ጭምር እንድትተውን አድርገዋታል። ይህ ደግሞ እንደ አንድ ተዋናይ ትልቅ እድል ነው። መሰረት መብራቴ ትህትናን ከዝና፣ እውቀትን ከጥበብ፣ በጎነትን ከውበት ጋር አስተሳስራ የያዘች የኢትዮጵያ የፊልም ንግስት ናት።
ጊዜው ቢያልፍም ሽበት ቢወጣም የእሱ አሻራ ግን በኢትዮጵያውያን ልብ ውስጥ ለዘላለም ወጣት ሆኖ ይኖራል። ዛሬም ስለ አንዲት ሴት ነው። ጊዜን አሸንፋ ስለቆመችው ንግስት እስኪ ራሳችንን እንጠይቅ። ለመጀመሪያ ጊዜ መሰረት መብራቴን የበቀል ማህበር ላይ ስናያት የነበረን ሰዎች ዛሬ የት ነን? አንዳንዶቻችን አርጅተናል፣ ሽበት አውጥተናል፣ ልጆች ወልደንም አድርሰናል። እሷ ግን ዛሬም ያችው ናት። ያችው ባለብሩህ አይን፣ ያችው ባለ ድንቅ ፈገግታ። እሷ የምትጠጣው ውሃ ከገነት ነው የሚቀዳው እያሉ ብዙዎች ይቀልዳሉ። ነገር ግን ከዚህ ለዘላለም ወጣት ከሆነው ፊት ጀርባ በዝምታ የተሸፈነ ብዙ እንደ አስጨራሽ መንገዶች አሉ። ታሪኩ የሚጀምረው አዲስ አበባ ግቢ ገብርኤል አካባቢ ነው። አቶ መብራቱ ተከተልና ወይዘሮ ገነት ሲሳይ ጥበብ በደሟ ውስጥ የምትፈስ አንዲት ኮረዳ ወደ አቢሲኒያ ምድር አመጡ። መሰረት መብራቴ ስሟ በኢትዮጵያውያን ልብ ውስጥ የታተመው በገመና ድራማ ላይ ነበር። መሲ ዝም ብላ ተዋናይት ብቻም አልነበረችም። ስክሪን ላይ ስታለቅስ አብሮ የማያለቅስ፣ ስትስቅ አብሮ የማይስቅ አልነበረም። ገጸ ባህሪ ውስጥ ገብታ የመጥፋት ልዩ ተፈጥሮ አላት። ነገር ግን ውበትና ተሰጥኦ ብቻውን አልበቃትም። በቲያትር ጥበባት የመጀመሪያ ዲግሪዋን፣ የማስተርስ ዲግሪዋን ደግሞ በመልቲሚዲያ ቲያትር ከአዲስ አበባ ዩኒቨርሲቲ በማዕረግ ተቀብላለች። መሲ ስለ ንባብ ሕይወቷና ሌሎችን ስለማገዝ እንዲህ ትላለች። ቀደም ባሉ ጊዜያት ልቦወለድና የስለላ ታሪኮች ይመስጡኝ ነበር። ማንበብ እወዳለሁ። አሁን የሳይኮሎጂና የባዮግራፊ መጽሐፍትን ማንበብ ያስደስተኛል። ካለፍኩበት የህይወት ተሞክሮ፣ ካነበብኩት፣ ከተማርኩት፣ ከደረስኩበት እውነትና መንፈሳዊ ግንዛቤ ታዳጊዎችን መምከር፣ ወጣቶችን ማበረታታትና ማገዝ እጅግ ያስደስተኛል ትላለች። ከደረስኩበት እውነትና መንፈሳዊ ግንዛቤ ታዳጊዎችን መምከር፣ ወጣቶችን ማበረታታትና ማገዝ እጅግ ያስደስተኛል ትላለች። መሲ ከታዋቂዋ ድምፃዊት እጅጋየሁ ሽባባ ጂጂ ወንድም ጋር ዘውዱ ሽባባው ጋር ትዳር መስርታ እየኖረች ትገኛለች። መሲ ዳሯን አክባሪ፣ ሀገሯንና ሃይማኖቷን እጅግ አጥብቃ የምትወድ ሴት ናት። ነገር ግን ህይወት ሁል ጊዜ የብርሃን ጉዞ አይሆንም። ዝናዋ ማማ ላይ ያለ ድንገተኛ ጥቁር ጥላ መጣባት። አስፈሪ የሆነ የመኪና አደጋ። የመኪና አደጋው በህይወትና በሞት መካከል እንድትቆይ አድርጓት ነበር። ረጅም ጊዜም ከጥበብ ዓለም እንድትርቅ ተገዳ ነበር። በወቅቱ መሰረት መብራቴ ያረፈች የሚሉ የሐሰት ወሬዎች በሀገሪቱ ውስጥ እየተናፈሱ ነበር። ነገር ግን ፈጣሪ ሌላ እቅድ ነበረው። የአደጋ መሲን ሰባብሮ አጣላትም። ይልቁንም ህይወትን በሌላ መነጽር እንድታይና ወደ ፈጣሪዋ እንድትቀርብ አደረጋት። የቅርብ ወዳጆቿ በውበቷ የማትመጻደቅ ልዩ ትህትና ያላት ለጥቁም ነገር የተፈጠረች ሴት ሲሉ ይገልጿታል። መሲ የጠፋች ብላችሁ ብዙዎች ሲጠይቁ ነበር። መሲ ጥበብን አልተወችም፣ ነገር ግን ትኩረቷን ወደ ትላልቅ ጉዳዮች አዙራለች። ካሜራ ፊት ከመቆም ይልቅ የተቸገሩ እጆችን መያዝ አስበልጣለች። አሁን ላይ መሲ አድቨርታይዚንግ በሚል የማስታወቂያ ድርጅቷ ውስጥ ስራ አስኪያጅ በመሆን እያገለገለች ትገኛለች። ለታላላቅ ድርጅቶችም ብራንድ አምባሳደርነቷን ቀጥላለች። በሙያም ሆነ በስነ ምግባሯ በርካታ ድርጅቶች ቀዳሚ ምርጫዎች ያደርጓታል። መሲ ለቤተሰቧና ለልጇ ጥራት ያለው ጊዜ